ነው ያጠፋሽው? አብሮ ነው ያጠፋሽው እንኳን ምን አንቺ ምን ተብራው በቃ ምን ያማሩ እንደዚህ የምታስጨንቀኝ በቃ ማን ነው ያሳመመሽ? አልናገርም በቃ እኔ በቃ ያሳስበኛል ራሴ ነገር አላወራም። ሲጀመር አንቺ በዛ ምሽት ለምንድን ነው እኔ ቤት አስገብቼ ልተኛ ነው ብለሽ ደርሰሽ ለምንድን ነው የወጣሽው? በዛ ሌሊት ማንን ለማግኘት ነው የወጣሽው? ማን ጋር ነው የወጣሽው? ምን ነው የተፈጠረው? ረፍ መናገር የለብኝም። አልናገርም። ከተናገርኩ ራሴ ነው ጉድ ውስጥ የምገባው። አይገባም እንዴ? ለምንድን ነው በዛ ሌሊት ከቤት የወጣሽው? አንቺ ሲጀመር ለምንድን ነው በዛ ሌሊት ከቤት የወጣሽው? ምንድን ነው የምፈልገው? ከዚህ በላይ ምን እንዳወራ የምፈልገው? ምንም በቃ እኔ ማለት አልፈልግም። እኔ ሰላም ነው የምፈልገው። ይገባል? ምንም የሆነ ነገር እየደባበስሽ እየደበቅሽ ነው ያለሽው። እንደዚህ እስከምትሆኚ ድረስ የመታሽ ያ ሴት ማን ነች ወይም ማን ነው? ምን ናቲ በፈጠረ በቃ ይሄን ጉዳይ አታንሳው። በቃ ናቲ ለኔ ጥሩ ሄሉ ቆይ አንቺ ምንድን ነው ጥሩ ያለው? አታንሳው በቃ አታንሳው። ለማላዋየው ኧረ የኔን ህመሜን ፍቅረኛሽ አይደለም እንደምን ነው የምታየው? የማንም ተራ ወጠጤ ሴት ልጅ ላይ እጅ ስላነሳ አትሳደብ። አንተ ከተሳደብክ አትሳደብ። ያ ማለት እኔና አንቺ መሀል ውስጥ እኔ ማላውቀው ነገሮች አሉ ማለት ነው። የለም በቃ ጭራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጅ ከአንቺ የሆነ ነገር ንብረት ያነሳ ነበር። ማንም አይደለም አንቺ የምታውቂው ሰው ነው። አንቺን መጉዳት ብቻ ነው የፈለገው። እሺ በቃ ተው በቃ በቃ ተው ናቲ በቃ ተወኝ በቃ። እንዴ እንደዚህ ያማኝ ነበር እንደዚህ የምታስጨንቀኝ በቃ ማን ነው ያሳመመሽ? አልናገርም በቃ እኔ በቃ ያሳስበኛል ራሴ ነገር አላወራም። ሄሉ ሲጀመር ማለት ነው አንቺ እንደዚህ መደበቅ የፈለግሽው ከኔ ቆይ መደበቅ የፈለግሽው ነገር ሌላ ነገር አለ ወይ? ሌላ ነገር እንድጠረጥርብሽ ለምንድን ነው የምታረጊው? ለምን ትጠረጥራለህ? ለራስህ ናቲ ለራስህ ነገሮችን ማስተካከል አለብህ በቃ እኔ እንኳን ለእኔ ለሁሉም ነገር ሲጀመር ሄሉ ሲጀመር የዛን ቀን ማታ እኔ ቤት አድርሼሽ እዚህ አድርሼሽ ነው የሄድኩኛ። በዛ ቀን ማታ ለምንድን ነው የወጣሽው? ማንን ለማግኘት ነው በዛ ሌሊት የወጣሽው? ምንድን ነው መናገር ያልፈለግሽው? የራስሽ ነገር ምንድን ነው? ሌላ ነገር እንዳስብ ሌላ ነገር እንዳወራ ለምንድን ነው እድል የምትፈጥሪው? ምንድን ነው የተፈጠረው ነገር ንገሪኝ። አልነግርም አልሽ። ሲጀመር አንቺ በዛ ምሽት ለምንድን ነው እኔ ቤት አስገብቼ ልተኛ ነው ብለሽ ደርሰሽ ለምንድን ነው የወጣሽው? በዛ ሌሊት ማንን ለማግኘት ነው የወጣሽው? ማን ጋር ነው የወጣሽው? ናቲ በቃ ተወኝ በቃ። ለምንድን ነው የምታወው? ሄዱ ለምንድን ነው የምትይኝ? እንዴ ያምሻል እንዴ? እኔ ሰላም ነው የምፈልገው። ይገባል? ሰላም ብቻ ነው። ሰላም ነው ይሄን አንቺ እሺ፣ አሁን የኔን ሰላም እያረጋገጥሽልኝ ነው? አንቺ ተደብድበሽ ነው እኔ ሰላም መሆነው? ሄዱ ለምንድን ነው ከኔ ቆይ ነገሮች መደበቅ ይፈልግሽ? በቃ እኔ ነገር በቃ ሲጀመር ሄዱ በዛ ምሽት ለምንድን ነው የወጣሽው? ማን ጋር ነው የወጣሽው? ምንድን ነው የሆንሽ? ማን ነው የነካሽ? ሲጀመር ማታኪሶ ቢሆን ከዛ በኋላ አንቺ አታገኝም ነበረ። ሌባ ቢሆን ደግሞ ስልክሽን ይወስድ ነበረ። ማን አባቱ ነው የነካሽ? ምንድን ነው የሆንሽ? በቃ ተወኝ፣ አታስጨንቀኝ። በቃ ተወኝ በቃ እኔ በቃ በቃ እግዚአብሔር በቃ ሌባ ሄሉ እንግዲህ ማስፈራሪያ ደርሶባታል። እርግጠኛ ነኝ በጣም ተጎድታለች። መጀመሪያ ያወራችውና አሁን ላይ ታድነኛለህ ብዬ ነበር ተበላሽቻለሁ ሁሉ ነገር ምናምን የሆነ ማስፈራሪያ ደርሶባታል። በነገራችን ላይ ማለት ነው ኢቨን እስከ ቤተሰቦቿ እስከ ናቲ ነው ያስፈራሯት። አሁን ላይ አለመናገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታከስ ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ሄሉ መጣለች በሰላም እንኳን ደህና መጣሽ ነው የምለው። በቅድሚያ ግን አሁን ላይ እኔ እየተሰማኝ ያለው በቤተሰብና በናቲ አስፈራርተዋታል። ሄሉ የደበደባትን ሰው እንዳትናገር ማለት ነው። ሌባ ነው እያለች ነው። ሌባ ደግሞ አይደለም ስልክሽን ሁሉ ነገርሽን ይዘሻል እያለ ነው ናቲ ማለት ነው። ያው እንደ ወንድ ልጅ ይሰማዋል። ምክንያቱም የሚወዳት የሚያፈቅራት ስለሆነ ወንድ ልጅ ስለሆነ ደግሞ ብዙዎቻችሁ ደግሞ ኮሜንት ላይ እንዴት ናቲ እሷን መጠበቅ ያቅተዋል፣ እንዴት እሷን እንትን ማለት ያቅተዋል። ግማሾቻችሁ ያቡ ነው የደበደባት ምናምን እያላችሁ ነው።
ያቡ እንደዚህ ያደርጋል ብዬ አላስብም። ምክንያቱም እህቱን ስለሚወድ በሄሉ ላይ እንደዚህ አይነት አደጋ ያደርሳል ብዬ አላስብም። ሆኖም ግን ሄሉ መናገር አልፈለገችም። መናገር እንግዲህ እኔ ያልፈለገችበት ምክንያት ለህይወቴ በጣም ፈራለሁ፣ እንደዚህ አይነት ነገር አታንሳብኝ እያለች ነው። ናቲ ደግሞ ለምንድን ነው የሆነ የተደበቀ ሚስጥር አለሽ? ምንድን ነው? እኔ ፍቅረኛሽ ነኝ ልትነግሪኝ ይገባል፣ እንደዚህ እኮ ነሽ ማየት አልፈልግም እያለ ነው ማለት ነው። ብቻ ከባድ ነው። ሁለተኛ ነገር ደግሞ ሄሎ ምን አለ መሰላችሁ፣ ብዙ ሰው ሶሻል ሚዲያ ታዋቂ ስለሆነች ነይ እቃ እንስጥሽ፣ ነይ እንደዚህ እንበልሽ፣ ሰፕራይዝ ልናረግሽ ነው እቃ እንደዚህ ብለው ነው ቢሏትም ትወጣለች። የምሬ ነው የምላችሁ። ሴት ልጅ ስለሆነ በዛን ሰዓት በር ከፈት እንዳደረገ ያፍነው ቢወስዷትም ምንም አታረግም። ወንድ ሴት ልጅ እስከሆነች ድረስ ማለት ነው። ዞሮ ዞሮ ናቲ ተረጋግቶ፣ እኔ የምለው ናቲ ተረጋግቶ እሷ ራሷን እንትን ብላ መውጣቱ አይቀርም እኮ እውነት ከእውነቱ እና ቪዲዮውን ያስጠፋት ራሱ እነሱ ናቸው ማለት ነው። ቪዲዮ እንድታጠፋ ያደረጉት ያስጠፋት የደበደቧት ናቸው ማለት ነው። እንዳያችሁት እንግዲህ እንደሰማችሁት ውድ ቤተሰቦቼ፣ ግን እኔ በጣም ነው የገረመኝ ማለት ኢትዮጵያ አንዳንዴ ሰውን እኮ ማመን ከባድ ነው። የሚታወቁ ሰዎች ናቸው እንደዚህ ያስደረጓት ይመስለኛል። ልደብቅበትም የፈለገችው የሆነ ያስፈራሯት ነገር አለ ደውለው ምናምን እንጂ ዝም ብሎ አይደለም። ተናቲ የሚደበቅ ነገር ያላት አይመስለኝም። ብቻ ስለ ሁሉም አሁን ላይ ሰላም ሆና ማየታችን እኛ ደስ ይለናል። ያው ናቲ እንግዲህ እንደ ወንድ ልጅ ስለሚሰማው ነው እንደዚህ አይነት የሚጠይቃት ማለት ነው። ተገቢም ነው መጠየቁ። ግን ደግሞ የማይሆን ለሱ የማይጠቅም ለሷ እንትን የሚል ከሆነ ባትናገርና ጊዜ ጠብቆ ጊዜ እንትን ብሎ ጊዜ ይፈርዳል። ጊዜ ፈራጅ ነው። ጊዜ ሁሉን ነገር ያወጣል እና ውድ ቤተሰቦቼ ብቻ ይከብዳል። ኢትዮጵያ ላይ እኮ አሁን ላይ ከባድ ነው። በተለይ ሰውን ብዙ ሰው ባታምኑ ሰው አትመኑ። የምሬ ነው ብላችሁ እንግዲህ የምታውቀው ሰው ደውሎ ነው እንደዛ ጠርተው እንደዛ ያስደረጓት ማለት ነው። ብቻ አይዶን ምን እንደሆነ ባላቅም እሷ መናገር አልፈለገችም በዚህ መልኩ ማለት ነው። ታስፈራሯት ደግሞ ለመናገርም ለእሷ ትንሽ ይከብዳታል ማለት ነው። ማስፈራሪያ ምናምን ከደረሰበት ብቻ ከባድ ነው። ውድ ቤተሰቦች ይሄ ነው አላላችሁ። ፈጣሪ ከእንደዚህ አይነት ይጠብቀን፣ ከክፉ ከሚያስበን ክፉ የሚያስበንን እግዚአብሔር ቀን ያሳስብልን ነው የምለው። ውድ ቤተሰቦች እንዳያችሁት እንግዲህ ዛሬ በዚህ መልኩ መታለች ማለት ነው። እንኳን ደስ ያላችሁ። ስትጨነቁ ስታስቡ የነበራችሁ የሄሉ አድናቂዎች የእኛም ቤተሰብ ሆናችኋልና ውድ ቤተሰቦች እወዳችኋለሁ። ላይክ ሰብስክራይብ የምታደርጉኝም እጅግ አድርጌ አመሰግናለሁ። ውድ ቤተሰቦቼ ከእንደዚህ